የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። ሄሎ፣ እግዚአብሔር ይመስገን ወንድሜ፣ እንዴት አመሻችሁ? ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን ወንድማችን፣ እድለኛ ነኝ። እግዚአብሔር ይመስገን። እግዚአብሔር ክብሩን ይሰድ። አጋጣሚ ሳያችሁ በጣም ብዙ የምትናገሩት ነገር ከኔ ታሪክ ጋር የተያያዘ ስለሆነ ነው። ያው እውነት ነው እንዳላችሁት የአምልኮ ሲጀመር፣ ስግደት፣ ጸሎት ሲጀመር በጣም ፈተና ይበዛል። በእርግጥ እኔ ያለሁት ሳውዝ አፍሪካ ነው፣ ምኖረው ሳውዝ አፍሪካ ነው። ግን ትንሽዬ ጸሎት ቤት ምናምን አዘጋጅቼ በምኖርበት ቤት እጸልያለሁኝ እና የሚያከራዩኝ ሰዎች ሁሌ በቃ እንዳስወጡኝ ነው። በቃ ጦርነት ነው ከኔ ጋር እና አንድ እሱ በጣም አስቸግሮኛል። ሁለተኛ ነገር ደግሞ አጋጣሚ እኔ እዛው ሀገር የንስሐ አባት ብዬ ያስኳቸው አባት ማለት ነው ነገረ ስራቸው የማይመች የሚናገሩት ንግግር ተሳዳቢ ናቸው ምናምን፣ ግን ያው አባት ናቸው። ይሰማል አይደል? ይሰማል ወንድሜ፣ ቀጥል። አባት ናቸው ብዬ ያስኳቸውኝ። ከዛም ያው በጣም ምኞቴ ስጋው ደሙን የመውሰድ በጣም ጉጉት ስለነበረኝ ከሁሉም ነገር ርቄ እሱ መውሰድ አለብኝ ብዬ ወስኜ ጠየቅኳቸው። ከተወሰነ ጊዜ በኋላ ፈቀዱልኝ። ማለት ንስሐ ቀኖና ሰጥቶኝ ከጨረስኩ በኋላ ፈቀዱልኝ። ከዛ በደንብ መስገድ መጸለይ ጀመርኩኝ። በዚህ መሃል አንድ ያው ፈተናዎች፣ በጣም ብዙ ፈተናዎች እንዳሉ ሆኖ ማለት ነው። ገንዘብ መጥፋት፣ ያገኘሁት መበተን፣ ያስኩት ያልኩት መተው፣ ሰዎች ሁሉ የሚቀርቡኝ ከኔ ገንዘብ ለመበደር ከኔ ገንዘብ ለመውሰድ እንጂ ገንዘብ የለም ያልኳቸው ጊዜ ማንም ሰላም እንኳን አይለኝም። እና ትንሽ ገንዘብ ሲይዝ የማይደውልልኝ የለም እና እሰጣቸዋለሁኝ፣ ወዲያውኑ ደግሞ ባዶ ቀራለሁኝ። በቃ የሆነ ነገርም ገዝቼ ብትን ነው ወዲያው። እና አሁን በጠቅላላ ልነግራችሁ፣ ሁላችሁም እዚህ ውስጥ ያላችሁት እንድትረዱኝ ስለምፈልግ ነው ልነግራችሁ የምፈልጉት። እኛ አባት ስልክ ደውለው አንዳንዴ ይሳደባሉ። በቃ ትክክለኛ አባት አይመስሉኝም እና ነገረ ስራቸው በጠቅላላ የመሪ ጌታ አይነት እንትን ያላቸው እና አጋጣሚ ከአንድ ልጅ ጋር ተግባባን። እዚሁ የምትኖር እሷም ያው የጸሎት ቤት አላት፣ ጸሎተኛ ናት። ጥሩ እየሄድን እያለ መጨረሻ ላይ ካላስተዋወቅከኝ አሉኝ ማለት ነው። እሺ ብዬ አባት አይደሉም እሷም አልነበራትም፣ አስተዋወቅኳቸው ማለት ነው። ካስተዋወቅኳቸው በኋላ ጠርተውኝ እቺ ልጅ አትሆንህም አሉ። ለምን አልኳቸው። እኔ የምትሆንህን አዘጋጀ። አይ እኔ ደስ ብላኛለች፣ ጸሎተኛ ናት፣ ትሰግዳለች፣ ያው ነገሮች እንትን ቢሏትም ጥሩ ናት፣ ፈተናዎችን የተጋፈጠች ልጅ ናት፣ እኔም ማግዛታለሁ። ይሄንን ልል የቻልኩት በጣም ጸሎተኛ መስላን የቀረበችኝ ልጅቷም በእርግጥም እኔ በማያት ሰዓት በጣም ትጸልያለች፣ ትሰግዳለች። እሷም ሌላ ቤት ነው ያላት፣ እኔም ሌላ ቤት ነው፣ ግን እንገናኛለን አልፎ አልፎ። ሌላ ግንኙነት ውስጥ አልገባንም። ከዛ በጣም ተግባባን ማለት ነው። እና በቃ የሚያስፈልገውን ነገር አሟላሁኝ። መጨረሻ ላይ እሷም ስጋው ደሙን መውሰድ ስላለባት ስጋው ደሙን ወስዳ እንድንጋባ ማለት ነው እንትን ካልን በኋላ ሰጧት። ግን እንድንጋባ አላረጉም። የሚገርም ነገር ማለት ነው። ሁሌ እሳቸው ካወቅናቸው ጊዜ ጀምሮ ሁሌ ጸብ ነው፣ ሁሌ ጥል ነው። መጨረሻ ላይ ተዋት፣ እኔ በጣም ጥሩ ሴት አጋባሃለሁ ምናምን አሉኝ። ከዛ ያው ከሷ ጋር ስላልተግባባን ብዙ የሚያስፈልገውን ነገር ኢቭን የቁርባን ልብስ ምናምን ሁሉ ገዝቼ ከጨረስኩኝ በኋላ ማለት ነው በታሪክ ብሎ እንዴት አድርገው እንዲያለያዩን ሁሉ አላውቅም። ከዛም በኋላ በምን እንዴት እሺ እንዳልኩ ሁሉ አላውቅም። በቃ ወንድሜ የሆነች ሴት አመጡ፣ እቺን ነው የምታገባት አሉኝ ማለት ነው። አይ ዶንት ኖ እንዴት እንደሰወሩኝ ሁሉ አላውቅም። እሺ አልኳቸውኝ። ያው ከዛች ጋርም 1-2 ወር ተዘጋግተን ስለነበር ጀስት ሌላ ህይወት ውስጥ ከምገባ እቺም ትቆርባለች፣ ጥሩ ሰው ናት ምናምን አሉኝ።
ከገባው በኋላ አንድ ቀን ሰላም አግኝቼ አላውቅም። አንድ ቀን ማለት ነው። ምንም ደስታ ሊሰማኝ አልቻለም። አጠገቧ ተኝቼ ኦልሬዲ አጋቡን። ኢቭን በአንድ ወር ውስጥ ማለት ነው። በአንድ ወር ውስጥ በቤተ ክርስቲያን እንድንጋባ አደረጉ ማለት ነው። አንደኛ በእድሜም ልንገናኝ አንችልም፣ በጣም ትልቅ ናት። ሁለተኛ ደግሞ ምን ውስጥ እንደገባ ሁሉ አላውቅም። ይሄን ግዛ ሲሉኝ ስገዛ፣ ይሄን አድርግ ሲሉኝ ሳደርግ ሳላውቀው ገባሁበት ማለት ነው። 6 ወር እኔ ከእግዚአብሔር ጋር አልጣላም ብዬ ታገልኩ። ግን በቃ ማታ ማታ ቅዠት በለው ጦርነት በለው ከመንፈስ ጋር በቃ ምንም። በዛ ላይ ደግሞ የሰው ልጅ እንደዚህ አያንኮራፋም። እኔ ሳሎን ሶፋ ላይ ተኝቼ ማለት ነው፣ እሷ መኝታ ቤቱን ይረብሸኛል። እና ምንም ነገር ልንግባባ አልቻልንም። በንግግርም እኔ እና እሷ ተቃራኒ ሰው። በቃ 6 ወር ታገርኩ። መጨረሻ ላይ ጭራሽ ከዛ እሷ የምትኖረው ጆበርግ ነው፣ እኔ አገር ቀየርኩኝ። ከዛ መለያየት እንዳለብን ያው ቀድሜ ነገርኳት። እኔና አንቺ አንግባባም፣ በቃ እኔ እግዚአብሔር ይቀጣኛል፣ በቃ መሆን ያለበት ይሆናል። እሳቸው ስደውልላቸው ስልክ ያነሱ ሳሚ ይሄ እንትና ቅዱስ የሚባለውን ልጅ አስገባው። እኔ ከስሮኝ ያዳምጣለሁኝ። እሺ ገዝታ ይበቃም መሰለኝ። ቅዱስ የሚባለውን ልጅ አስገባው፣ ጎበዝ ልጅ ነው። እኔ ወርዳለሁ ከስሮ አለ ኮስልኩሽ። እሺ ቀጥሎ ነው። ይቅርታ በጣም እሺ እና በእግዚአብሔር ይሁንባችሁ። ግን ሁላችሁም ስሜታችሁን ንገሩኝ፣ እንድትረዱኝም ስለምፈልግ ጭምር ነው። ብዙ ጊዜ የመምህር ግርማን ምናምን የመምህር ተስፋዬንም እሰማለሁ። በጣም ባይዘው የጠንካራ ሰው አይደለሁም፣ ግን በቃ ከእግዚአብሔር ጋር መቅረብ የምፈልግ ልጅ ነኝ። በጣም ብዙ ፈተናዎች እዚህ ሀገር ወደ 8-9 ዓመት ሆኖኛል፣ ግን ምንም ለራሴ የሚሆን ነገር አልያዝኩም። መኪና ገዛለሁ፣ ይበላሻል። ወደ 2 መኪና ገዝቻለሁ፣ ግን ሁለቱንም መኪና ሳልጠቀምባቸው ነው ተበላሽተው የጣልኳቸው ማለት ይቻላል። እና በቃ ከመሬት ተነስቶ መኪና ይቆማል መንገድ ላይ ማለት ነው። የገዛሁት መኪና ከመሬት ተነስቶ ይቆማል ምንም ሳላደርግ። ኦኬ ብዬ ሌላ መኪና ገዝቼ ለታክሲፋይ ስሰጥ ደግሞ ታክሲፋይ የሰጠሁት ሰው እዚህ ሀገር ታክሲፋይ ነው የሚባለው፣ አገር ቤት ምን እንደሆነ እኔ እንጃ፣ ለሹፌር ራይድ እንደሚባለው ማለት ነው። እና አይሰጠኝም ብር። የሚገርም ነገር እንደዚህ ፈነዳብኝ፣ ጎማ ተበላሸ፣ ቆመብኝ፣ እንደዚህ ሆነ እያለ ጭራሽ ለእኔ እንደመስጠት እኔ ለሱ መኪና ማሰራት ሆነ ነገሬ ማለት ነው። እና መጨረሻ ላይ እነኛ አባት ኢቭን ደውለው ካጡኝ አንተ ደንቆሮ ምናምን ብለው ነው የሚናገሩት። ምንም ስነስርዓት የሌላቸው ናቸው ማለት ነው። እና ከሳቸው ጋር መግባባት አልቻልንም። ንግግራቸውም ሁኔታቸውም ከዚህ በፊት አንድ አባት እንትን ብዬ መሪ ጌታ እንደሆኑ ነገሩ፣ ሁኔታቸውን ስነግር ማለት ነው። እና ከሳቸው ጋር ማቆምኩኝ እና አሁን ተመልሼ ይህንን ነገር ኦልሬዲ በቁርባን አግብቼ የተውኩት ይህን ነገር አሁን ስጋው ደሙ ነው ስጄ እንደገና በአዲስ መልኩ ራሴን አጠንክሬ መቋቋም ፈልጋለሁ። እና ምን ማድረግ እንዳለብኝ ግራ ገብቶኝ ባለውበት ሰዓት ነው አሁን እናንተን ሳገኛችሁ ለምን ስሜቴን አልነግራችሁም ብዬ ለማንም ይህንን ነገር ነግሬ አላውቅም። ግን በቃ ከእግዚአብሔር በታች እናንተ ቤተሰቦች ያላችሁ ከእናንተ ጋር ልወያይ ብዬ ነው። ያው በጣም ብዙ መከራዎች አልፌያቸዋለሁ። አሁን ራሱ ያለውበት ቤት ማለት ነው ሰውየው በቃ እንዴት ብዬ ልንገራችሁ፣ እኔ ሞታለሁ ካልወጣ ብሎኝ አሁን ነገ ደግሞ ሌላ ቤት አግኝቼ ወደዛ ልቀይር። የዚህን ያህል ነው በቃ ፈተና እንትን ያለች በጣም ትንሽ የጸሎት ቤት ናት፣ ሁሌም ማዘጋጃት ማለት ነው። ግን እንድጸልይ እንድሰግድ አይደረግም። በቃ ልክ ስሰግድ ወይ መቁጠሪያ ከያዝኩ ይጮሃል ግቢ ያለው አከራይ። ሌሊት 10 ሰዓት 9 ሰዓት ሁሉ ይደውላል አንዳንዴ ማለት ነው። እና አስቸጋሪ ሁኔታ ውስጥ ነኝ ያላችሁት። እስቲ እንድትረዱኝ ብዬ ነው የገባሁት። እግዚአብሔር ይስጣችሁ። የምለው ነገር የለም። ይሄን ምን ማድረግ እንዳለብኝ እንድትነግሩኝ ነው። ንስሐ ገብቼ እንደ አዲስ ራሴን እንደ አዲስ መስራት እፈልጋለሁ።
አሁን ምንድነው ማድረግ ያለብን? አይዞህ ወንድሜ፣ በመጀመሪያ እግዚአብሔር አምላክ አለ። በጣም ይገርም ነውና እሺ፣ የቅዱስ ሚካኤል ልጅ ወንድማችን ቀጥልሽ። እሺ፣ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? ከላይም ከታችም ያላችሁ እግዚአብሔር ይመስገን። እግዚአብሔር ይመስገን ወንድማችን። እግዚአብሔር ይመስገን ወንድማችን። አሜን። እግዚአብሔር ይመስገን። እውነት ነው፣ ይመስገን ይገባዋልና ያው ሳሚ አይሃሎ አልፎ አልፎ የወልደ ሚካኤል ተማሪ ነኝ። ወልደ ሚካኤል አንተ ቤት በደንብ የሚያገለግል አስተማሪም ወንድሜም ነው። በመንፈሳዊ ውጊያ ላይ በመንፈስ አንድ በመሆናችን በጣም ደስ ብሎኛል። ቤትም ስለመጣው ደስ ብሎኛል። ብዙ ጊዜ በመንፈሳዊ ውጊያ ላይ አሁን ወንድማችን ላነሳው ነገር ብዙ ጊዜ በመንፈሳዊ ውጊያ ላይ የብዙዎቻችን ጥያቄ ነውና ከምን አንግል መረዳት አለብህ መሰለ ወንድሜ? አሁን ምንድነው መሃል ላይ ስንቆም መሃል ላይ በምንቆምበት ሰዓት በመንፈሳዊ ውጊያ ላይ ለምሳሌ ጸሎት ቦታ መስራትህ ትልቅ ነገር ነው። ምክንያቱም የጸሎት ቦታ መኖሩ ብቻ ግን በቂ አይደለም። በተለይ በስጋችን ላይ የሚመጣው ፈተና በስጋችን ላይ የምንፈተነውን ፈተና በጸሎት ቦታ ላይ ማሸነፍ ስለምንችል ይህ መንፈስም በጸሎት ቦታ ላይ ከቆምን በስጋችን የተሸነፍንበትን ነፍሳችን እየሞተች የሄደችበትን ነገር እንደሚቆም ስለሚያውቅ ይህ መንፈስ በስውር ሲያጠቃ የነበረ መንፈስ በቀጥታ ውጊያ ነው የሚጀምረው። ለዛ ነው ብዙ ጊዜ በጸሎት ቦታ ላይ በምንቆም ሰዓት አብዛኞቻችን እናንቀላፋለን። አብዛኞቻችን የሆነ ሰው መጥቶ ጸሎታችንን ያውካል። የሚመስለን ምንድነው? እነዛ ሰዎች መጥተው በቃ ሁሉ ጊዜ የሚፈታተኑኝ እነዚህ ሰዎች ወይ የሌላ አምልኮት ናቸው ወይ ደግሞ በቃ አሁን ብለው እኔን ተከታትለው በእኔ ላይ ክፋትን የሚያስቡ ናቸው እንጂ በስውር ወደኛ የተሰደደው እጅ በስውር እኛን ከእግዚአብሔር ጋር እንዳንገናኝ የሚያደርገን እጅ ከየት ነው የሚመጣው የሚለውን ነገር ብዙ ጊዜ አናስተውልም። እና ማስተዋል የምንጀምረው ያኔ ነው። የጸሎት ቦታ መስራት ጥሩ ነው፣ ግን አሁን ለምሳሌ እየተፈተንክበት ያለው የመጀመሪያው ነገር ምንድነው? ካንተ በኩል እንደ ጥያቄ የሚሆንብኝና መመለስ ከቻል ካንተ በኩል በቤተሰቦች በኩል ባዕድ አምልኮ አለ ወይ? ባዕድ አምልኮ ሲመለክ ነበር ወይ? ምክንያቱም ብዙ ጊዜ የምትናገራቸው ነገሮች አሁን አሰሪክንም ቢያመጣው አንተ ጋር ያለው መንፈስ ነው ሄዶ አሰሪክንም ያመጣው። ምክንያቱም አንተ ላይ ያለው መንፈስ ከተጋለጠ አንተ ላይ ያለው መንፈስ ከያዝከው ካንተ ጀርባ እናትህም ይሁን አባትህም ይሁን ወንድሞችህም ይሁን እህቶችህም መንቃታቸው ነው። ስለዚህ የዚህ መንፈስ ስውር ሴራ መገለጡ ነው። ስለዚህ ብዙ ጊዜ የሚታገልህ ዋናው ጠላትህ በቤተሰብ ውስጥ ሲመለክ የነበረ ዛር ነው። የዛር መንፈስ የብዙዎቻችን ችግር ነው። በቃ ከጀርባ ይጠና፣ ከጀርባ እንፈትሽ በደንብ። ምክንያቱም ብዙ ጊዜ የብዙ እህቶች የብዙ ወንድሞች ስቃይ ምን መሰለ? መስገድ መጸለይ ይጀምራሉና ልክ መስገድ መጸለይ ሲጀምሩ የዛር መንፈስ በባህሪው ሌሎች መንፈሶችን የመሳብ ባህሪ ስላለው ቡዳውንም መተቱንም ደብተራውንም ይስብና ያመጣና ቁጭ ይላል። ከዛ በኋላ አንተ ልክ የሆነች ጊዜ ላይ በጸሎት በመበረታ ሰዓት ወይ ደግሞ ጸበል በምትገባ ሰዓት ቡዳው ቶሎ ብሎ ይለፈልፋል። አለው እኔ ነኝ ህይወቱን ያመሰቃቀልኩት እኔ ነኝ እንደዚህ ያረኩት ይላል። ከዛ በል ውጣ ይባላል፣ ይሸኛል። ከዛስ በኋላ መከራክ ይቀጥላል። አሁንም ተመልሶ ያ ነገር በህይወት ላይ ድግምግሞሹን ነው የሚያመጣው። ምክንያቱም በረከትን ይዟል። አሁንም በዛ ላይ አላምልኮት ጊዜና ቦታ እንዳትሰጥ አድርጓል። በቃ በረከትን እየሰለበው ነው። መስራት ማግኘት የምትችልበትን ነገር እሰራበታለሁ ለወጥበታለሁ ያልከውን ነገር እየበላው ነው። ሁለተኛ ነገር እያንከራተተ ነው። ብዙ ጊዜ ከእንደዚህ አይነት ስውር ድብቅ ሴራዎች ጀርባ የቤተሰቦቻችን የዛር መንፈስ ነው በትክክለኛ ስራውን የሚሰራው። ስለዚህ በአምልኮት ህይወት ላይ የመጀመሪያው እርምጃ መሆን ያለበት ምንድነው? ይህ መንፈስ አንተ ለጸሎት በምትቆምበት ሰዓት ሌሎችንም ሰዎች እንዳያመጣብህ፣ ካንተ ላይ ተነስቶ ሄዶ ያንተን ጸሎት ማውክ የሚችሉ ሰዎችን እንዳያመጣብህ፣ አንተንም በጸሎት ቦታ ላይ ስትቆም እንዳይረብሽህ የመጀመሪያው ስራክ መሆን ያለብህ ምንድነው? ይህንን መንፈስ መገሰጽ። በአብ በወልድ በመንፈስ ቅዱስ ስም ምንም አይነት እንቅስቃሴ እንዳታደርግ ብለህ ይህንን መንፈስ መገሰጽ አለ። አለበለዚያ ዝም ብለን ተነስተን ወደ ጸሎት ቦታ ከሆነ የምንገባው በቀጥታ ይህ መንፈስ ሄዶ ከጀርባችን እኛን ሊያስቆሙ የሚችሉ እኛን ሊያውኩ የሚችሉ ሰዎችን ማምጣቱ ግልጽ ነው። ስለዚህ
የመጀመሪያው ስቴፕ መሆን ያለበት ምንድነው? ይሄ መንፈስ ከየትኛውም ከእናት ከአባት ከአያት ከቅድሚያት የመጣ እድሌን የወሰርክ በረከቴን የወሰርክ ሰላሜን የወሰርክ የፈተንከኝ ያሰቃየኸኝ ያንከራተትከኝ በቃ በሁሉ ነገር ላይ የተቀመጥክ መንፈስ በአብ በወልድ በመንፈስ ቅዱስ ስም ታሰረ፣ ምንም አይነት እንቅስቃሴ እንዳታደርግ ብለህ ማዘዝ አለብህ። አለበለዚያ ለጸሎት በቆንኩ ቁጥር አከራየን እያመጣ እንደገና ደግሞ እዚህ ጋር በአከራየ በኩል የሚመጣውን ፈተና ደግሞ እንደ እየታገልክ ስታሸንፈው ደግሞ እዚህ ጋር ደግሞ በረከትን እየሰለበ ከቤት ቤት እያንከራተተ ከቤት ቤት የሚያንከራተተ እኮ ምቾትን ሊገልጽልህ እኮ አይደለም። በቃ በአምልኮት መቆም አትችልም፣ እግዚአብሔርን ማምለክ አትችልም፣ ወደ እግዚአብሔር መጠጋት አትችልም ነው። ሌላ ምንም ነገር የለውም። ስለዚህ በትዳር የሚፈትንም እሱ ነው፣ በረከትን የሚሰልበውም እሱ ነው። በጸሎት በምትቆም ሰዓት አከራዮችንም እያመጣ ሌሎች ነገሮችንም አይምሮ ላይ ሐሳብም እያመጣ አንዳንድ ጊዜ ለጸሎት በርትተህ በምትቆምበት ሰዓት የዝሙት ሐሳብም አልፎ አልፎ ሊያመጣ ይችላል። እነዚህ ነገሮች እያመጣ ቢታገልህ ውስጥህ ያለው ከኋላ ከጀርባ ሲወርድ ሲዋረድ የመጣ ምንለው ከቤተሰቦች በኩል ያለ የዛር የጨሌ መንፈስ ነው። ስለዚህ ይህ መንፈስ በባህሪው ቶሎ መጋለጥ ስለማይፈልግ ከስሩ ያሉ መንፈሱ መተት ሲላክ ይስባል። አሁን ያልከው የንስሐ አባት ከሳቸው በኩል የመጣውን የድብትርና መንፈስ የሰላቢ መንፈስ ስቦ አስገብቶታል። ስለዚህ ለዚህ ነው አየህ ትኩረትን እኚህ ሰውዬ ላይ ብቻ እንድታረግ አድርጓል። ግን እኚህ ሰውዬ መጡም አልመጡም ከኋላ ደግሞ አንተ ለሰው ያልተናገርከው ለራስ ግን እንቆቅልሽ የሆነብህ የሆነ ጉድለት አለ። ስለዚህ ስቦ ያመጣቸውን ነገሮች ስቦ እንዳመጣቸው ይለቃል። ግን ዋናው ነገር ምን መሰለ? መጽሐፍ ቅዱስ ምን ይላል መሰለ? ወደ ኃይለኛው ቤት ለመግባት ኃይለኛውን ማሰር ይጠበቅብሃል መጀመሪያ። ስለዚህ ኃይለኛው ማለት በስጋ ላይ ሆኖ ብኩን ያደረገህን፣ በስጋ ላይ ሆኖ ዝሙተኛ ያደረገህን፣ በስጋ ላይ ሆኖ ሰካራም ያደረገህን፣ በስጋ ላይ ሆኖ አብራን ከርቶ ሆኖ የሚያንከራትት እነዚሁን ሌሎቹንም መንፈሶች የአየር አጋንንቱንም የመናፍቁንም መንፈስ እየሳበ አምጥቶ ህይወትን ያመሰቃቀለው ኃይለኛው ማለት ከጀርባ ያለው የቤተሰቦች የዛር መንፈስ ነው። ስለዚህ ይህንን መንፈስ መጀመሪያ መገሰጽ አለብህ። በቃ ከነ ሰራዊትህ በመቁጠሪያህን ባርክና መቁጠሪያህን ወዲያው ሰዓትም አትስተው አሳቻ ሰዓት ጠብቀህ ተነሳና በአብ ወልድ መንፈስ ቅዱስ ስም በአጋዕዝተ ዓለም ሥላሴ ስም በመልአኩ በቅዱስ ሚካኤል ስም ተይዘሃል፣ ታስረሃል። ከዚህ በኋላ ምንም አይነት እንቅስቃሴ እንዳታደርግ፣ ምንም ነገር እንዳታደርግ ከኔ እየተነሳ አከሬን እያመጣ እንደገና ደግሞ ከኔ ተነስተህ በውጭ እየጠበቅ እያደፈጥክ አንዳንድ እንቅስቃሴዎችን የምታደርግ በበረከቴ ላይ በትዳሬ ላይ በጤኔ በኑሬ ላይ አእምሮ ላይ ተቀምጠ የጭንቀት መንፈስ ይሆንክብኝ በአብ በወልድ መንፈስ ቅዱስ ስም ተይዘሃል፣ ታስረሃል። ከዛሬው ዕለት ጀምሮ በሥላሴ ስም አስሬሃለሁ በለው። ያንን ማድረግ ስትችል ይህ መንፈስ ካንተ ከራስ በስጋ ከሚወጣው ኃይል ሳይሆን ከጠራኸው ስም አንጻር ከጠራኸው ስም ኃያልነት ይህ መንፈስ በቀጥታ ይታሰራል። የሚያደርጋቸውን እንቅስቃሴዎች ያቆማል። አሁን ያልተገራ መንፈስ ስለሆነ ነው አንተ ውስጥ እንደዚህ አይነት እንቅስቃሴዎች እያደረገ ያለው። አልገራኸውም፣ አቁም አላልከውም። ምክንያቱም አቁም ብለህ ገርተኸው ቢሆን የገባው ወደ ጸሎትን አያስተጓጉልም። ሴጣን በምድር ላይ በጣም ደስ ከሚለው ነገር ምንድነው? ጸሎት ማስተጓጎል። ጸሎት ማስተጓጎል ማለት አንደኛ ነገር ለጸሎት እንደምንም ታግለ እንኳን ለጸሎት ስትቆም አይንን መጋረድ እንደዚህ አይነት ነገሮች ያመጣል። ታግለ ደግሞ ስትቆም የዝሙት ሐሳብ ያመጣና እዛ የቆምክበትን የጸሎት ቦታ የኃጢአተኝነትና የአፍረት ስሜት ተሰምቶ ጸሎትን አቋርጠህ እንድትወጣ ነው ይፈልግ። ምክንያቱም አንዳንድ ጊዜ ክርስቶስ በእኛ ውስጥ ምህረቱን ስለገለጠ ነው እንጂ በፊቱ ምን ቆመው ማናችን በፊቱ የመቆም ስልጣን ኖሮናል። ግን ሴጣን ደግሞ ምን ያደርጋል መሰለ? ከዚህ በፊት ኃጢአት ነው ብለህ ሰርቼዋለሁ አድርጌዋለሁ በእግዚአብሔር ፊት ብቆም ያሻማቅቀኛል ብለህ ያሰብከውን ነገር በቀጥታ ምን ያደርገዋል መሰለ? የእግዚአብሔርን ምህረት ያጠፋብህና የሰራው ኃጢአት እሱ ፊት የሚያቆም አይደለም። ስለዚህ ምን ልትሆን እዚህ ትቆማለህ ይላል። ያን ሰዓት የተጋረደብን ነገር ስላለ ከእግዚአብሔር ምህረት በላይ ኃጢአታችን በጣም ገዝፎ ስለሚታየን ጸሎት አቁመን እንውጣለን። ይህንን ማድረግ ደግሞ ጠላት ስውር እጆቹን በደንብ በእኛ ላይ እንዲያጠናክርና ቶሎ እንዳይጋለጥ መንገድ ይከፍታል። ስለዚህ የመጀመሪያው ነገር በመንፈሳዊ ውጊያ ላይ ማድረግ ያለብን ምንድነው? ይህንን ጠላት መገሰጽ። ገስጸው፣ ይታዘዛል። ምክንያቱም የወደቀ ነው። አንተ ይህንን ጠላት እንዲያስርልህ ይህንን ጠላት ከእግሮች በታች እንዲጥልልህ የምትጠራው መልአክ እኮ
በእግዚአብሔር ፊት የሚቆመውን 24 ሰዓት ቅዱስ ቅዱስ እያለ እግዚአብሔርን የሚያመሰግነውን ከነሙሉ ክብሩ ከነሙሉ ትጥቁ ነው ቅዱስ ሚካኤልን የጠራው። ከሰማይ የጣለውም እሱ ነው። በምድርም በስጋ የምንፈተን ሰዎች ይህን ጠላት ከላያችን ላይ ተነስቶ እንዲጣል ጠባቂ መላካችንን እየጠየቅን ወላዲተ አምላክን በአማላጅነቷ በጸሎት በልመኗ አብራ እንድትቆም እያደረግን የእግዚአብሔርን እርዳታ ከጠየቅን በእርግጠኝነት ልንገር ይወድቃል። የወደቀ የተጣለ ስለሆነ ስለዚህ የመጀመሪያው እርምጃ መሆን ያለበት ምንድነው? ይህንን መንፈስ ከስጋ ላይ ተነስቶ እንዲታሰር እንቅስቃሴውን በሙሉ እንዲያቆም። ያንን ማድረግ ስትችል በዚህ መንፈስ ላይ የበላይነትን እያገኘ ትመጣለህ። ካልገራከው ግን ታግለህ እንኳን ለጸሎት ብትቆም በጸሎት ቦታ ላይ ያሉት እነዚህ ስዕለ አድኖች ከነሱ ውስጥ የሚወጣውን ኃይል መቋቋም ካቃተው ገሸሽ ይልና ከበር ውጪ ቁጭ ብሎ ይጠብቅሃል። ጸሎትን አምልኮትን ከጨረስክ በኋላ ስትመለስ ተመልሶ ይገባል። ከዛ በኋላ ጸልያለሁ፣ እሰግዳለሁ፣ እንበረከካለሁ ግን በህይወቴ ላይ ለውጥ የለውም ትላለህ። በእምነት ላይ ጥርጣሬ ያመጣብሃል። የጥርጥር መንፈስ ይገባል። በቃ ትሄዳለህ ማለት ነው። የመናፍቁን አዳራሽ ያጣበቡት ወደ እስልምናውም ገብተናል የሚሉት በጠቅላላ በእንደዚህ አይነት ህይወት ውስጥ በአምልኮታችን ላይ እግዚአብሔር ጸጋውና በረከቱን አልሰጠንም፣ ስለዚህ እስቲ ደግሞ ሃይማኖት ቀይረን ሞክረው የሚሉ ሰዎች ናቸው። ስለዚህ ከዛ ነገር ለመጠበቅ መጀመሪያ ወደ ኃይለኛው ቤት ለመግባት በስጋ ላይ ስልጣን እንዲኖርህ ስጋህን የያዘውን ይህንን መንፈስ ገስጽና አሰረው። በስምህ አይደለም የምታስረው፣ ሰማይና ምድርን በፈጠረው በኃያሉ በልዑል እግዚአብሔር ስም ነው። ስለዚህ እንደዛ ካደረግ በደንብ ለውጥ ታገኝበታለህ። የአምልኮት ህይወቱ ገብቶሃል፣ የጸሎት ቦታ አዘጋጅተሃል። ስለዚህ አሁን ተግባራዊነቱ ላይ ነው። እንዳትቀጠቅጠው የሚያደርግህ እኮ ላይ ያለው መንፈስ ስለሚጋለጥ ነው። ለዛ ነው አከራይን የሚያመጣበት። ስለዚህ እንደዛ አድርግ። በህይወት ላይ በደንብ ጥሩ በጣም የሚገርም ለውጥ ነው የምታመጣበትና ወንድሜ እንደዛ አድርግ። እሺ ወንድሜ፣ ግን ያው አሁን አንተ ያልከኝ በሙሉ ትክክል ነው። በእርግጥ ስጸልይ የዝሙት መንፈስ ይታየኛልና በህልሜ አንዳንዴ በጣም የሚገርም ህልም ያለውኝ፣ አንዳንዴ ደግሞ በደንብ እንዳልከኝ ሰማዕታቱን መላእክትን ኢየሱስ ክርስቶስን ጠርቼ አስሬ በደንብ ሰግጄ መዝሙረ ዳዊትን ደግሜ ሰይፈ ሥላሴን ደግሜ የተኛው ቀን አንዳንዴ በጣም የሚገርም ህልም ነው የማየው ማለት ነው። በጣም ደስ የሚል ማለት ነው። አሁን ከዛሬ 3 ቀን በፊት ምን አየው መሰለ? አንድ በጣም ወደው ልጅ አለ እዚህ ማለት ነው። እቃ ተሸክሜ እየወጣሁኝ ማለት ነው። የሆነ እንደ ወንዝ ነገር ነው፣ ትልቅ ወንዝ ነው። ያንን ወንዝ ላሻገር ብሎ ይዞኝ ይከተላል ማለት ነው። ከእቃ አግዞኝ እቃውን እና እሱ ከፊት ይሄዳል። ከፊት እየሄደ በመሃል እኔ በጣም መበሳጭና እቃውን ምን አሸከመኝ ብዬ ውሃ ውስጥ ከተዋለሁ ማለት ነው፣ ያስኩትን ውሃ። ከዛ እኔ በአቋራጭ እንትን ልርስልና ተከተለኝ እያለኝ የሆነ መንገድ ላይ ሲያወጣኝ ውሃው ሲታይ መጀመሪያ በጣም ረጅም ይመስላል። ልክ እሱን ተከትዬ ሲሄድ ውሃው አልቋልና ኦኬ ውሃው እቃዬን ያመጣል ብዬ እቃዬን ከውሃው ጎርፎ አምጥቶ እኔ ጋር ይጠላል ብዬ እየጠበቅኩኝ ጥሎኝ ሄደ ማለት ነው። እና ደንግጬ ስነሳ እንደዛ አይነት እንትን አየሁና ያው ህልም አየሁኝ። ብቻ ብዙ ጊዜ የማያቸውም አሁን ትላንትና ራሱ ያየሁትም በጣም እንደዚህ የማውቀው ሰው ትልቅ ፎቅ ላይ ሆኖ የሆነ የኢትዮጵያ ባንዲራ እየሰቀለ ይመስለኛል። እና ከዛ ከፎቅ ላይ አንዱን ልጅ ያዘኝ እያሉ ሲወድቅ አይቼ ደንግጬ ተነሳሁ። አንዳንዴ በጣም የሚያስደነግጥ ነገር ያለው፣ አንዳንዴ ደግሞ መልካምን ነገር ያለው፣ ግን በጣም ብዙ ጊዜ እንዳልከኝ የሚፈትነኝ ልክ ስጸልይ የዝሙት መንፈስ ማታም አንዳንዴ ይፈትነኛል። ጸሎት ቦታ ስቆምም ይመጣና ከዛ በስላሴ ስም ከኔ ራቅ ምናምን ብዬ መጸለይ ጀምራለሁ። እና እንዳልከው በተደጋጋሚ ግን አሁን መቀጥቀጥ አልቻልኩም። ልክ ስቀጠቅጥ በቃ ሰውየው መጥቶ አንዳንድ ክፍል ነው ያለን፣ 3 ክፍል ነው ቤቱ። እሱ ጋር ስለሚሰማ መጥቶ በቃ እንትን ይላልና እኔ አሁን መከራየው ቤት ጥሩ ሊሆን ይችላል ብዬ አስባለሁ። በደንብ እንትን እላለሁ። ግን አሁን እኔ ትልቁ እንትን የሆነብኝ ሁሉንም ነገር መምህር ግርማ መምህር ተስፋዬንም እየሰማው ስለሆነ ጥሩ እየሄድኩኝ ነው። ግን አሁን ስጋው ደሙን አቁሜያለሁ፣ መውሰድ አልቻልኩም። ያ ነገር ደግሞ ሁሌም መውሰድ ቤተክርስቲያን በሄድኩ በቆምኩ ቁጥር በቃ ሰላሜ ነው በቃ መውሰድ እየወሰድኩ በሰላም የነበረውን እንዲህ አይነት ነገር ውስጥ ገብቼ ብዬ በጣም ህሊና እየተረበሸ ነውና
ሌላ ንስሐ አባት ነው መያዝ ያለብኝ ወይስ ለሌላ ንስሐ አባት ሁሉን ነገር ብናገርም ውስጤ የሚለው ምንድነው? ለሌላ ንስሐ አባት እዚህ ላለውን ብናገር ነገ እኔንም እንደዚህ ነው የሚለኝ ይላሉ ብዬ ስለማስብ በቃ ራሴን አምቄ ሁሌ የሚያስለቅሰኝ የሚያስጨንቀኝ ነገር ቢኖር ይሄኛው ነው እና የተሰራው ነገር ማቆሜ በማቆሜ አሁን ባለው ህይወት ውስጥ ማቆሜ ውስጤ ትክክል እንደሆነ ነው የሚነግረኝ። በጣም ትክክል ማለት ነው። ግን በጣም እየከበደኝ ያለው ስጋው ደግሞ መውሰድ ባለመቻሌ እንዴት ነው ንስሐ እንደ አዲስ ምገባው? ከዛም በኋላ አንዳንዴ ሰውነ ትሳሳታለህ፣ ብዙ ስህተቶችን ትፈጥራለና ሁሉን ስህተት ተናግሬ ያጠፋሁትን ተናግሬ ንስሐ እንደ አዲስ ገብቼ መውሰድ ፈልጋለሁ። ግን ምንድነው ይሄንን ነገር ከማድረግ በፊት ምን ማድረግ አለብኝ የሚለውን ነገር ከእኔ የተሻሉ ብዙ እናንተ ስላላችሁ እንድትረዱኝ ፈልጌ ነው። እሺ፣ አንደኛ ነገር ወንድሜ መውደቅ አዳማዊ ነው፣ ወርቆ መቅረት ግን ዲያብሎሳዊ ነው ይባላል። ስለዚህ ወርቀ መቅረት እግዚአብሔር ካንተ ኃጢአት ጉዳይ የለውም ከመነሳትህ ነው። ምክንያቱም ለምን ታዲያ ንስሐ እኮ የተሰራው እኮ እንደምንወርቅ ስለታወቀ ነው አይደል እንዴ? ግን የንስሐ ህይወት ካለህ ሁሉ ጊዜ አንተን ለመፈተን ወደ ህይወትህ፣ ወደ ቤትህ፣ ወደ በረከት፣ ወደ ጤናህ የሚመጣው ይህ መንፈስ ሁሌ የንስሐ ህይወት እንዳለ ካወቀ በቃ ፈተናዎቹንም በዛው ልክ ነው እየቀነሰ ይመጣው። ወድቀህ መቅረትን አይደለም መነሳትህ። ለዛ ነው ቅድም ያልኩት በክርስቶስ ፊት እንዳንቆም እንደ ግንብ ሆኖ የሚከልለን ምን እንደሆነ ታውቃላችሁ? የሰራነው ኃጢአት ከእግዚአብሔር ምሕረት በላይ አድርገን ስለምናየው ነው እንጂ የእግዚአብሔር ምሕረት እንደሚበልጥ ካወቅን በእርግጠኝነት እሱ ፊት ቆመን ዕለት ተዕለት በንስሐ ህይወት ውስጥ እንኖራለን። ግን ያንን እንዳናደርግ ደግሞ የጋረደን ነገር አለ። ግንብ የሆነው ለዛ ነው። ከቤተሰብ የመጣው መንፈስ አለ፣ እንደገና ከጓደኛ የሚመጣው አለ፣ እንደገና ዓለም ላይ በመመላለስ ራሳችን ጎትተን ያመጣነው የሥጋ ፈቃድ አለ። እነዚህ ሁሉ ተረባርበው የእግዚአብሔርን የምሕረት አይኖች እንዳናይ ግንብ ሆኖ ይጋርዱናል። ስለዚህ ልክ በጸሎት ቦታ ላይ ስትቆም ኃጢአትን አውጥቶ ፊት ለፊት ድቅና ያደርግብሃል። ኃጢአትን እንድትሰራ ያበረታታል። እግዚአብሔር ፊት ቆመ ግን እግዚአብሔርን ምሕረት ልትጠይቅ ስትል ራሱ ከሳሽ ነው። ስለዚህ ጠላትህ ነው እየከሰሰ ያለ። ኃጢአትን የምትጣፍጥና ጥሩ አድርጎ የሚያሳይህ ራሱ ከሳሽህ ጠላትህ ነው። ከሰራው በኋላ አይምሮ ጸጸትም የሚያመጣው እሱ ነው። በእግዚአብሔር ፊትም እንዳትቆም የሚከስህ እሱ ራሱ ነው። ስለዚህ ይሄንን ነገር በስጋህ ላይ ሆኖ መንፈስህ እንድትደቅ ከእግዚአብሔር ያገኘውን ይሄ እስትንፋስ ተብሎ የተሰጠንን ነገር በዛ ነገር ከእግዚአብሔር ጋር ያለ ግንኙነት እንዲቆረጥ ነው በቃ እርምጃው። ምንድነው ይባለው? የኃጢአት ደሞዝ ሞት ነው አይደለ? ስለዚህ ኃጢአት ሁሉ ጊዜ እየሰራሃት በሄድክ ቁጥር የምትከፍል ደሞዟ ሞትን ነው። ሞትን ትከፍላለህ። ስለዚህ ከእግዚአብሔር ጋር በተጠጋ ቁጥር እግዚአብሔርን በህይወት ውስጥ ልምምድ ባደረግከው ቁጥር ደግሞ ምንድነው የዘላለም ህይወትን ነው የምታገኘው። ስለዚህ ሁለት ነገር ነው። ስለዚህ ይሄኛው ነገር ይሄ የስጋው ነገር እንዲያሸንፍ አትፍቀድለት። ከኚህ ሰውዬ የመጣ መንፈስም እንዳለ በደንብ ነው የሚያስታውቀው። ከኚህ ሰውዬ የመጣ የድግምት መተት የደብተራው ራሱ ደብተራ ነው ሰውየው። ከዚህ ከደብተራ የመጣ መተት እንዳለና በምንም በእጃዙር የሚግባ በምንም የሚግባ ከኋላ ያለው ከቤተሰቦች የመጣው የጨሌ ዛር መንፈስ ይህ ደብተራ ገብቶ በአንተ ህይወት ውስጥ እንዲደላደል አድርጎታል። ስለዚህ ገብቷል። በረከትን እየሰለበ ነው። ትዳርን ከእግዚአብሔር መባረክን ከእግዚአብሔር የሚመጡ በረከቶችን እንድታጣ የነበረህን ትዳር አፋቶ በሱ መንገድ የመጣው በሱ ድብትርና ውስጥ ያንተን በረከት ብቻ አይደለም አልፎ ተርፎ ህይወትን ሊነጥቅ የሚችለውን መንፈስ ከሱ በሚመጣ ነገር እንዲከበብና በቃ በዙሪያክ የራሱን መረብ ብቻ ነው ጥሎ የተቀመጠው። ወደ ግራም ወደ ቀኝም ወደ ፊትም እንዳታይ አድርጎ ማለት ነው። ስለዚህ እቺ ሴትዮ በህይወት ውስጥ መምጣቷ እሱ ሰውየው አስቦልህ ሳይሆን ከሰውየው የመጣው መንፈስ በደንብ ተደላድሎ ህይወትን እስከ መንጠቅ አሉ። አንዳንድ ደብተራዎች ህይወትን እየነጠቁ በሰው ህይወት የሌላውን ኑሮ የሚያደላድሉ ሆዳቸውን አምላካቸው አድርገው የሚኖሩ ማለት ነው። የዚህ ሰውዬ ባህሪም እንደዛ ነው። ስለዚህ ከዚህ ሰውዬ የመጣ መንፈስ አለ። ከዚህ ሰውዬ የመጣው መንፈስ መገሰጽ ነው። ሌላው በቅዱስ ቁርባን ውስጥ አልፈ ነበር። አዎ ለምሳሌ ልንገር ወንድሜ፣ ይሁዳ እኮ ክርስቶስ አሳልፎ እንደሚሸጠው እያወቀ እኮ ስጋውን እንዲበላ ደሙ እንዲጠጣ እኮ አድርጎታል። ስለዚህ በቅዱስ ቁርባን ውስጥ አልፈ በኃጢአት መውደቅህ አንተን ከእግዚአብሔር ቤት እንዲያርቅህ
ምክንያት እንዲሆን አትፍቀድ። ንስሐ የሚባል ነገር አለ፣ እንድንታጠብበት የተሰጠን ንስሐ የሚባል ነገር አለ። ስለዚህ በንስሐ ታጠብና ሌላ አዲስ ንስሐ አባት ያዝ። አሉ እህቶች ወንድሞች ንስሐ አባት የሚያገናኙ የግድ ያለበት ቦታ አይደለም። በስልክም ንስሐ አባት አሉ። በዚህ በመንፈሳዊ ውጊያ ላይ የነቁ ብዙዎችን የሚያጠነክሩ አሉ። ንስሐ አባት ያዝ፣ ንስሐ አባት ቀይር፣ ንስሐ አባት የነበረውን ነገር ንገር፣ ንስሐ ግባ። በንስሐ ታጥበህ ውጊያህን ጀምር እንደ አዲስ በቃ። ምክንያቱም እግዚአብሔር ብዙ ጊዜ በእግዚአብሔር ፊት የምናቀርበው ጸሎት አንዳንድ ጊዜ እኔም እለዋለሁ እግዚአብሔር ሆይ የሰራኸኝ አንተ ነህ። ምክንያቱም በመጽሐፍ ቅዱስ ከማህፀን ጀምሮ አውቃለሁ ነው የሚለው። ስለዚህ ከማህፀን ጀምሮ ያቀናል። ስለዚህ ከማህፀን ጀምሮ የሚያውቃህ አባትህ ነው፣ የሰራህ እሱ ነው። ሸክላ ሰሪ የሰራውን ሸክላ ያውቃል አይደል? በቃ አባት ሆይ የሰራኸኝ አንተ ነህ። በዓለም ላይ በመመላለስ እንዲሁም ከጀርባ ከቤተሰቦቼ በሚመጣው ነገር እንደገናም በራሴ በስጋ ፍቃድ ባስገባሁት ነገር ሸክላው ተሰንጥቋል፣ አፍስሷል፣ ቀዳዳ ሆኗል። ስለዚህ እባክህ የሰራኸኝ አንተ ነህና አብጀኝ፣ ያንተ ምርጥ ዕቃ አድርገኝ ብሎ መጸለይ በራሱ እኮ በጣም ትልቅ ጸሎት እኮ ነው። የሰራን እሱ ስለሆነ ያቀናል። የቱ ጋር እንደሚያድሰን በየት በኩል እያፈሰስን እንደሆነ የሚያቀን እሱ ነው። ስለዚህ የሚሰራንም እሱ ነው፣ የሚያስተካክለን እሱ ነው። በቃ እንዲያስተካክለን ፍቃድ እንስጠው ነው አይደል እንዴ? ስንታመም ሆስፒታል እንሮጣለን፣ ገንዘባችንን እንጨርሳለን። የሰው ልጅ በጣም ትልቁ ድክመቱ ነው። ሲታመም ያለውን ጥሪት አሟጦ ሸጦ ንብረቱን ሸጦ ከጨረሰ በኋላ መጨረሻ ላይ ነፍሱ የእግዚአብሔር የሰጠው ነፍሱ ልትወሰድ ስትል ጸበል ትዝ ይለዋል። ወስዳችሁ ጸበል ጣሉኝና ከሞትኩኝ ይዛው ቀበሩኝ ይላል። ይሄ በጣም የተጣመመ ሐሳብ ነው። ከዚህ ሐሳብ መውጣት አለብን። እግዚአብሔርን ማስቀደም አለብን በእግዚአብሔር ፊት። በቃ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ ነው የሚለው። በፍጹም ሐሳብህ እንዳታመልከው ይኸው አጀሬ ከስር ከስር እየመጣ ሰዎችም እየላከብህ ራሱም የዝሙት ሐሳብን እያመጣ ይቃወምሃል። እንዳትሰግድለት ወገብህን ይዛል፣ እንዳትንበረከክ ጉልበትህን ይዛል። አስራት በኩራትን እንዳታወጣ ይኸው ሰላቢ ሆኖ ገንዘብን እየበላ ይኖራል። ይህንን ማድረግ የምትችለው እግዚአብሔር በሰጠ ስልጣን ተጠቅመ ይህንን መንፈስ በእግዚአብሔር ስም መገሰጽ ስትችል ብቻ ነው። ያኔ ነው ስራውን የሚያቆመው። አለበለዚያ ቦታ ይዞ የተቀመጠ መንፈስ ነው። በመጽሐፍ ቅዱስም ይህ ወገን ነው ያለው ክርስቶስ። ስለዚህ ወገን ሆኗል፣ አብሮ ተወልዷል፣ አብሮ ኖሯል። አመል፣ ጸባይ፣ ባህሪ እነዚህን ሁሉ ነገሮች ተመሳስሎን ቁጭ ብሏል። ስለዚህ የግል አምልኮት ያስፈልጋል የሚባለው ለዛ ነው። ልክ የግል አምልኮት ሲኖር ነው ጠላት መነቃነቅ የሚጀምረው። ያኔ በሰውነት ላይ በግልጽ ታየዋለህ ሲነቃነቅ። የግል አምልኮት ሲኖርህ ይነቃነቃል። ምክንያቱም በቃ ሰላም ይነሰዋል። ያንተ አምልኮት ሰላም ይነሰዋል። ያንተ መንበርከክ ሰላም ይነሰዋል። ምክንያቱም በትዕቢቱ ነው የወደቀው። ከላይ የወደቀው እኮ ለእግዚአብሔር አምላኩ አልገዛም፣ አልንበረከክም፣ አልሰግድም። ስለዚህ ሰላም ይነሰዋል። አንተ ተንበረከክ ማለት ስጋህ ላይ ነው ኃጢአት ሲያሰራ የነበረውም ኃይል ተንበረከከ ማለት ነው። ያንን ለማድረግ ማዘዝ አለብህ። እዘዘው። ለምንድን ነው የማይታዘዘው? ይታዘዛል። በጣም የሚገርም ነገር ማለት ነው። ልክ ስንበረከክ ሰውነቴ ውስጥ ይሯራጣሉ፣ አይገልጹም። እኔ ደግሞ በጣም ገፍቶኛለሁ። በተደጋጋሚ የመምህር ተስፋዬን ሰለማ በቃ ይሯራጣሉ ሰውነቴ ላይ በቃ እና ይታወቀኛል። ገጽጻቸውና አስቆማቸዋለሁኝ። ከዛ መስገድ ጀምራለሁ ማለት ነው። እና የቤተሰብ ለምትለው ማዘር እና ፋዘር ሰላም ናቸው እኔ እስከማውቀው ድረስ ማለት ነው። ግን አይዶኖ ስለ ቅድመ አያቶቼ ስለ ማዘር ፋዘር አያቶች ምንም ማውቀው ነገር የለም። እኛ ቤት ግን እንደዚህ አይነት ነገር የለም። አይዶኖ ከዚህ በፊት ይኑር አይኑር አላቅም። እኛ ከተወለድን በኋላ ብዙ ነን። እኛ ከተወለድን በኋላ የለም እንደዚህ አይነት ነገር አይቼም አይተንም አናቅም። ግን እኔ በልጅነቴ በጣም ወፍራም ስለሆንኩ ቡዳ በልቶሃል ምናምን ይሉኛል። በጣም ወፍራም ስለሆንኩ ቡዳ በልቶ ምናምን እንደዚህ አይነት ነገር አለ እና ጀስት አሁን ደግሞ የጠቋር መንፈስ ምናምን የሚባለውን ነገር ስሰማ እኔ ላይ ያለው ነገርና የሚነገረው ነገር አንድ አይነት ነው። የሚገርም ነገር አይነ ጥላ መንፈስ የሚነገረውና እኔ ላይ የሚታየኝ ነገር አንድ አይነት ነውና ልክ ቅጥቀጣውን ስጀምር በቃ ውጊያው እንዳልኩ ነው። እና አሁን እኚህን የንስሐ አባት ይፍቱኝም ማለት ይጠበቅብኛል ወይስ እንዴት ነው? ኢቭን በስልክ እንኳን ተነጋግረን ማትግባቡ ይሳደባሉ፣ ጆሮ ላይ ይዘጋሉ። በቃ ስርዓት
ያው ደብተራ ነው። አረ እንደዚህ አይነት ይፍቱኝ የሚባል አረ አስፈላጊም አይደለም። ደብተራ ነው ሰውየው በቃ ባጠቃላይ ደብተራ ስለሆነ ይፍቱኝ ምናምን አለም። እንደዚህ አይነት ነገር በመንፈሳዊ ገለ የነቃን ሰዎች እንደዚህ በእንደዚህ አይነት ነገር የሚመጣ ነገር በጠቅላላ ምንም ደብተራ ከሆነ ደብተራ ብሎ መናገር ነው። ማሽሞንሞን አስፈላጊ አይደለም። እስከዛሬ አሽሞንሞነን ያስቀመጥናቸው ሰዎች ዛሬ በድፍረት በአደባባይ እኮ ቅጠል ማሽ ነኝ ስርበጣሽ ነኝ እያሉ እኮ በአደባባይ በድፍረት ነው የሚናገሩት። ስለዚህ በእግዚአብሔር ቤተ መቅደስ ውስጥ የሚያደርጉት በእግዚአብሔር ቤተ መቅደስ ውስጥ መንፈሱን ሲዋረሱ መንበሩ ባለበት ቦታ ላይ ምን እንደሚያደርጉ እኮ እየተነገረ እየሰማን ነው። ስለዚህ ጆሮ ጭው የሚያደርግ ነገር እየተነገረ እንደዚህ አይነት ሰው በድብትርና ይሄንን ነገር እያደረገ ነው ብሎ ለመግለጥ ማፈር የለብንም። ደብተራ ነው በቃ ደብተራ ነው። የቤተ ክርስቲያን ዋና እንትን ሆኖ የሚሰሩት ነገር በጣም ያስጠላል። እና ኦኬ እሱን እንደዛ አድርጋለሁ። እስቲ የምታውቁት የንስሐ አባት በእንደዚህ አይነት ነገር እንትን ያደካለ ስልካቸውን ብትሰጡኝ ያለውን ነገር በሙሉ ነግሬ እንደ አዲስ ንስሐ ገብቼ እንትን ብል ደስ ይላል። የንጉስ ልጅ የምትለው ፎሎ አድርጋት። የንጉስ ልጅ የምትለው እሷ የንጉስ ልጅ የምትለው ከስራለችው ፎሎ አድርጋት። እስቲ የንጉስ ልጅ የቅዱስ ሚካኤል ስለአድና ያደረገችው የቅዱስ ሚካኤል ልጅ የሚለው ነው። ከላይ ያለው ከስራ ያለ ካንተ ስራ ያለችው ማለት ነው። እሱ ሳይሆን ካንተ ስራ ያለችው ከኔ ስራ። እሺ አባት ፎሎ አድርጋትና ቴክስት አድርግላት። እሺ አለሽ የንጉስ ልጅ ከስር ጻፊለት እስኪ። እሺ የቅዱስ ሚካኤል ቅዱስ ወልደ ሚካኤል ተማጫ ጨረስኩ ወንድማችን። አዎ አይ ያው ያለው ነገር እንደዛ ይሄ አንደኛ ጀርባ ማጥናት ነው። በመንፈሳዊ ውጊያ ላይ የነቃ ልጆች ጀርባ ማጥናት ነው። ከጀርባ ከቤተሰብ በኩል የመጣ መንፈስ አለው። ብዙ ጊዜ እንደዛ አይነት መንፈሶች የደብተራውንም አባታችን መልአከ መንክራት ሲያስተምሩ ቡዳውን ስትሸኙት ሰላቢው አለው ይላል። ሰላቢውን ስትሸኙት መተቱ አለው ይላል። መተቱን ስትሸኙ የአየር አጋንንቱ አለው ይላል። የአየር አጋንንቱ ስትሸኙ ደግሞ የመናፍቅ መንፈሱ አለው የሚለው ከጀርባ ይህ የጨሌ የዛር መንፈስ ከቤተሰቦቻችን የመጣው እሱ መንፈስ በቀጥታ ራሱን በቶሎ ማጋለጥ ስለማይፈልግ ከስር ያሉትን መንፈሶች ስቦ ሰራዊት አደራጅቶ ስለሚቀመጥ ነው። ስለዚህ የመጨረሻውን ጥግ እስከምታገኙ ድረስ መታገል አለባችሁ። አንድ መንፈስ ሄደ ማለት ንጹህ ሆነን እንቀመጥነን፣ ንጹህ ነን። ከዚህ በኋላ ምንም አይነት መንፈስ እኛ ውስጥ አይመጣም። ስለዚህ በቃ ዘና ብለን ሁሌ በየሳምንቱ የምንወስደውን ቅዱስ ቁርባን በየ15 ቀኑ በየወሩ እያደረግን ለጸሎት የምንበረከክበትን ጊዜ እየቀነሰን ምናምን ነፃ ስለሆነ እንደዛ የሚባል ነገር የለም። ጠላት ዲያብሎስ ሁሉ ጊዜ እኛን ለመጣል በደጃችን በአፋፋችን ነው ቆሞ ነው እየጠበቀ ያለው። ስለዚህ የአምልኮት ህይወት ስግደት ብቻ ነው ሊያዋጣክ የሚችለው። መጠራት ይመጣል። መጠራት ሳይመጣ ከክርስቶስ መጣበቁ ጊዜ ሊሰጠው የማይገባ ጉዳይ ነው። ስለዚህ በዕለት ተዕለት አምልኮ ውስጥ ራሳችንን ካላሳለፍን በሳምንት አንድ ቀን ነጠላን ጠልጥለን ቤተክርስቲያን በመሄድ ቅድስና አይመጣም። እንሄዳለን፣ እናስቀድሳለን፣ እኛ ሳንቀደስ እንመለሳለን። እንሄዳለን፣ ልጆቻችንን እናቆርባለን፣ እኛ ሳንቆርብ እንመለሳለን። ይሄንን ነገር ማቆም አለበት። ስለዚህ በአምልኮ ህይወት ውስጥ የገባን ሰዎች ወለም ዘለም የለም። የነብርን ጭራ ከያዙ አይዙም ከያዙም አይለቁም ነው። ከያዘን መያዝ ነው። በቃ እስከ መጨረሻው ታግለ ነው። ወታደር ነህ፣ ውጊያ ላይ ነው የገባኸው። ከጠላት በኩል የሚመጣውንም ውጊያ በደንብ ማጥናት አለብህ። እንዴት ነው የሚዋጋኝ? በምን በኩል ነው የሚዋጋኝ? ይህ መንፈስ ከየት ነው የመጣው? በቃ በንድፍ ነው አይደል ጦርነት የሚደረገው። በቃ መንፈሳዊ ውጊያንም በንድፍ ቅዱስ ሚካኤልን ቅዱስ ገብርኤልን ፊት አውራሪ አድርገህ ወላዲተ አምላክን አማላጅ አድርገህ ውጊያህን ቀጥል። አለበለዚያ አይሆንም። ወለም ዘለም ወጣ ገባ። አንዳንድ ጊዜ የሰዎችን ሐሳብ እየተቀበልን በሰዎች ሐሳብ ላይ ተንተርሰንም ከሆነ የምንሄደው ያም ጥሩ አይደለም። ከሰዎች በኩልም የሚመጣው መንፈስ አንዳንድ ጊዜ የተዛባ የተጣመመ መስሎ ምንድነው በማር የተለወሰ መርዝ ይባላል አይደል? ከላይ ሲታይ ሃይማኖታዊነትና ይሄ ከእግዚአብሔር ከመቅረብ አንፃር ይመስላል። ግን ጠለቅ ብለህ ስትገባ ደግሞ ስውር እጅ አለው ውስጡ። ስለዚህ ያንን ደግሞ የሚገልጥልህ ምንድነው? መጽሐፍ ቅዱስ እንደሚልህ በስውር ለሚያባትህ በርን ዘግተህ በስውር ነው። ከዛ በኋላ በስውር ያየ አባትህ በአደባባይ ይከፍላል ነው የሚለው መጽሐፍ ቅዱስ። ስለዚህ ያንን እያደረግን
መርምሩ ይላል። እንመርምር፣ እናስተውል። ተንበርከክበት ጉልበትህን፣ ስጋህን ቅጣው። ስጋህን እየቀጣህ ነፍስህን አለምልማት። ነፍስ እየሞተች ስጋ ቢደለው ዋጋ የለውም። በእግዚአብሔር ፊት ስጋ አይደለም የመንግስቱ ወራሽ የሚያደርግህ። ለነፍስህ ምን አድርገሃል? ስለዚህ እንደዛ እያደረግን ነው መሄድ ያለብን እንጂ አንድ ሳምንት እንሰግዳለን፣ ጉልበቴን ስላመመኝ አንድ ሳምንት ተዋለሁ፣ ከዛ አንድ ሳምንት ጸልያለሁ፣ አንድ ሳምንት እንደዛ አይደለም። ቀጥ ያለ ወጥ የሆነ የማይዋዥቅ በቃ አንድ ጠላት አለ። በረከትህን፣ ጤናህን፣ ኑሮህን፣ ትዳርህን፣ ህይወትህን ያመሰቃቀለው ያንን ጠላትህን ከእግሮችህ በታች እስከምትጥለው ድረስ ታገለው። እንደዛ እናደርግላለሁ። ወንድሜ ሳሚ በጣም አመሰግናለሁ ስላስገባኝ። እግዚአብሔር ያክብርልን። በጣም ብዙ ትምህርት የተማርኩት ወንድማችን በእውነት እግዚአብሔር ይስጥ ወንድሜ። በጣም ቴንኪው አመሰግናለሁ ስለ ክብር። መድኃኔዓለም ይጠብቅ ከክፉ ነገር። ቅዱስ ገብርኤል፣ ቅዱስ ሚካኤል በክንፎቹ ይጠብቁ ይሸፍኑ ወንድሜ። በጣም ቴንኪው አመሰግናለሁ። ስለዚህ ሁላችሁም እዚህ ጋር ያላችሁት ለወንድማችን ብቻ ሳይሆን ይሄ ትምህርት ለሁላችሁ እና ለአንድ ሰው የሚነገረውን ነገር ለእኛም ነው ብላችሁ መውሰድ አለባችሁ። ወንድማችን ደግሞ የሰማኸውን በልቦና እንዲያሳድርብህ አሁን ከዚህ ከወጣ በኋላ ራሱ ሰላም ለኪም ቢሆን ጸልይና በቃ ከዚህ በላይ የለ ምንም እንዲነገርህም አይችልም፣ ምንም ሊመከርህም አይችልም። ገብቶሃል? በቃ ይሄ ብቻ ነው እና በቃ እግዚአብሔርን ለምነው በቃ ብርታቱን ጉልበቱን እንዲሰጥህ ቢያንስ በቃ የሰማኸውን ነገር ወደ መተግበሩ ሂድ። ምክንያቱም ይሄ ምንድነው እምነት ያለ ስራ የሞተ ነው። ገብቶሃል? ስለዚህ መስራት አለብህ። የምታስበው ነገር ላይ ለመድረስ የምትፈልገውን ነገር ለማድረግ ግዴታ መስራት አለብህ። እግዚአብሔር ደግሞ በዛ ስራ ላይ ስለሚያገዝህ ከአንተ ደግሞ በደንብ በርታና በቃ አሁን እኛ የተቸገርነው ምንድነው የተማርነውን ነገር ስለማንተገበር ነው ችግራችን። እዚህ ጋር ለአንተ ብዙ ነገር እየተነገረ ከስር አንድ አይነት ችግር እያለው ግን ምንድነው መፍትሄው እያለ ከስር ይጽፋሉ ማለት ነው። ይሄ ማስተዋላችንን ሲነሳን ቀልባችንን ሲነሳ ነው። ስለዚህ ከልባችን ሆነ ራሱ ለማዳመጡ ራሱ አንድ ነገር ነው። እና ወንድማችን ይሄ ነገር እንዳትረሳ በደንብ በራስ ላይ በደንብ ስራ፣ በርታ። ምንም ነገር ሳትፈራ ከእግዚአብሔር ጋር በደንብ ተገናኝ። እሺ ወንድማችን እና የሰማኸውን ነገር በደንብ እንትን በለው ለመተግበር ነው። እሺ ወንድሜ ቴንኪው አመሰግናለሁ። እግዚአብሔር አምላክ ካንተ ጋር ይሁን። አሜን አሜን። በርታ፣ ጠንክር። እሺ እግዚአብሔር ይስጣችሁ። የንጉስ ልጅ ሃይ በይ ልኬላታለሁ። እሺ እንትን የምትፈልግ ከሆነ ደግሞ ምን እየተባለ እንደሚሰገድ የምትፈልግ ከሆነ ወይም ደግሞ ሲቀጠቀጥ እየተባለ እንደሚቀጠቀጥ የምትፈልግ ከሆነ በውስጥ ቴክስት አስቀምጥልኝ፣ እልክልሃለሁ እንዳለ እንትኖች። እሺ እሺ። የአምልኮ ስግደቶች አሉ፣ የክብር የሚባሉት አሉ አይደል? እነሱን ለይተህ በውስጥ እልክልሃለሁ። የምትፈልግ ሰዎች ካላችሁ ለእኔም ላክልኝ እያላችሁ በውስጥ ቴክስት አስቀምጡልኝ፣ ለሁላችሁም እልክልሃለሁ። ላክልኝ ወጣ። ቴንኪው። እሺ በርታ። እሺ አባቴ ቴንኪው። እሺ አሶጣ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት። ማ ተከፈት? እግዚአብሔር ተከፈት።